አረ በእግዚአብሔር አረ ለምን ተዋረደ እንዴ? አረ አሰፋ እንዳትስቡብን በጌታ እስራኤል ሰው ራሱ መዛግ ፈልጓል መሰለኝ። አረ በጣም ከባድ እኮ ነው። ጌታን አናፖሎስ ከፈቶና የዋዳ ሐሳብ ይስጥበት። እሺ ዮሐዴ ድምጹን ብቻ ነው ማሰማችሁ። ተናጋሪዎች ሁለት ናቸው። ሙለታ አለማየሁ ፕሮቴስታንቱና ሲስ ድምጽ አለ አንተ ጋር። ሙለታ አለማየሁ ፕሮቴስታንቱና ኦንሊ ጂሰስ እምነት ተከታይ ደግሞ በዩዘር ኔሙ ምዕመናን ይላል እና ከሁለት ሰዓት በፊት ነው የፖስተትኩት። ፕሊስ ግቡና ኮፒ ሊንክ እና ሪፖስትም አድርጉት። ጠያቂው ኦንሊ ጂሰስ ተከታዩ ነው ማለት ነው። ባጭሩ ባብስ ይወጣል አውጣ አጭሩ ማለት ነው። ይወጣ በኢየሱስ ስም ነው አለ። በኢየሱስ ስም ነው ያወጣው። ባብስ ነው ያወጣው። በኢየሱስ ስም ነው የሚወጣው እኮ ባብስ ይወጣል ያወጣው። ትጠየቃለህ አሁን አትጠየቅም አንተ? በኢየሱስ ስም ነው የሚወጣው። ጠየቃለሁ ፋልኮ ጠየቃለሁ እንደፈለክ ትጠይቀኛለህ። ትጠየቅ ከሆነ አንተ ባብስ ይወጣል አይወጣም? አንተ አይወጣም። ይኸው ጥያቄው ላይ አይወጣም። በቃ አንተ ይወጣል አይወጣም? ነገርኩህ እኮ አይወጣም። ታዲያ ምንድን ነው ታዲያ? ይወጣል እያልክ ቅድም ግን እያልክ ስላስገባኝ ነበር ነው አላልኩም። ባጭሩ ይወጣል አውጣ። ባጭሩ ባብስ ይወጣል አውጣ። አጭሩ መልስ ይወጣው በኢየሱስ ስም ነው አልኩ። በኢየሱስ ስም ነው የሚወጣው። ባብስ ነው አይወጣም። በኢየሱስ ስም ነው የሚወጣው እኮ ባብስ ይወጣል አይወጣም? ትጠየቃለህ አሁን አትጠየቅም? አንተ በኢየሱስ ስም ነው የሚወጣው። ጠየቃለሁ ፋልኮ ጠየቃለሁ እንደፈለክ ትጠይቀኛለህ። ትጠየቅ ከሆነ አንተ ባብስ ይወጣል አይወጣም? አንተ አይወጣም። ይኸው ጥያቄው ላይ አይወጣም። በቃ አንተ ይወጣል አይወጣም? ነገርኩህ እኮ አይወጣም። ታዲያ ምንድን ነው ታዲያ? ይወጣል እያልክ ቅድም ግን እያልክ ስላስገባኝ ነበር ነው አላልኩም። ያው ነው አይወጣም አለ ባብስም። ይገርማል። ያ አሁን ይሄ ነው በቃ በአብ ስም በመንፈስ ቅዱስ ስም የሚወጣ ምንድነው አጋንንት የለም ብለው እያመኑ። ከዛ ለዛ ጥቅስ ደግሞ የሚጠቅሱት መጀመሪያ ይሄ ሁሉ ጊዜ ሲጠቅሱት የምታዩት ይሄ የፊልጵስዩስ መልእክቱ ምዕራፍ 2 ላይ ያለው ክፍል ነው እና ቅድም መምህር በረከት እንዳሉት ከአውድ ውጪ የሆነ ስለ አፈታት ነው። ምክንያቱም እዚህ ክፍል ላይ ስለ አጋንንት ማውጣት ብቻ አይደለም የሚያወራው፣ ስለ አጋንንት ማውጣትም አይደለም ዋና ኢንቴንሽኑ እዚህ ክፍል ላይ ፊልጵስዩስ መልእክት ላይ ማለት ነው። እየተነገረ ያለው ምንድነው ክርስቶስ የተዋሃደው ሰውነት ከመለኮቱ ጋር ፍጹም በመዋሃዱ ኦኬ የአምላክነት ከአብ ጋራ በክብር የሚመለክ መሆኑን ነው የሚናገረው ማለት በሰማይም በምድርም የሚመለክና አምልኮ የሚገባው እንደሆነ የሚናገር ክፍል ነው። ያው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይልና ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ይህ ከእግዚአብሔር ጋር የተካከለው አካላዊ ቃል የባሪያውን መልክ የሰውን መልክ ያዘ። በመያዙ ራሱን ዝቅ አደረገ። አካላዊ ቃል ማለት ነው። የኛን ደካማ ስጋ ተዋህዶ በመዋሃዱ ማለት በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። የአካላዊ ቃል ያንን ሰውነት ከመያዙ የተነሳ ራሱን ዝቅ አድርጎ ለመስቀል ሞት እንኳን የተገባ የታዘዘ ሆኖ ተገኘ ይላል። ስለዚህ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከሰውም ሁሉ በላይ ያለውን ከስምም ሁሉ በላይ ያለውን ስም ሰጠው ይልና ምን ማለት ነው? ከስም በላይ ያለው ስም ሰጠው ማለት ይህ ማለት በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ማለት በክርስቶስም መንበርከክ ማለት መንበርከክ ማለት ማምለክ ማለት ነው። ለክርስቶስ ይንበረከካሉ ሁሉ በሰማይም በምድርም ያሉ ሁሉም ይንበረከካሉ ለክርስቶስ ነው። ያንን የባሪያ መልክ ስለያዘ አምልኮቱ ጥሎት የመጣ ወይም ደግሞ አምልኮ የማይገባ አይደለም። ሁሉ በሰማይም በምድርም ያሉ ለእርሱ ይንበርከኩ። ልክ ዕብራውያን መልእክት ምዕራፍ 1 ላይ እንዳለው ማለት ዕብራውያን መልእክት ሐዋርያ ቅዱስ ጳውሎስ ምን አለ?
በኩሩን ወደ ዓለም ሲያገባ ብሎ እንደሚናገረው ዕብራውያን አንድ ከላይ ጀምሮ እንግዲህ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች ተናግሮ በመጨረሻ ግን ዓለምን በፈጠረበት በልጁ ተናገረን እሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን ይላል። ይሄው ይሄ ተመሳሳይ ፊልጵስዩስ መልእክት ላይ ያለውን እዚህም ከመላእክት የሚልቅ ስምን በወረሰ መጠን ይላል። ምንድነው ከመላእክት የሚበልጥን ስም በወረሰ መጠን ማለት? እንዲሁ ከእነርሱ አብዝቶ ይበልጣል፣ ከመላእክት ይበልጣል አለ። እንዴት ነው የሚበልጠው? ከመላእክት አንተ ልጅ ነህ፣ እኔ ዛሬ ወልጄአለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያገባ አለ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሁልጊዜ የሚበልጥ ስም ተሰጠው ሲባል ያንን ሰውነቱን ራሱን ዝቅ አድርጎ የመጣው አካላዊ ቃል ሰው በመሆኑ ወይም ደግሞ የእኛን ደካማ ባህሪ በመዋሃዱ አምልኮ የማይገባው አይደለም ማለት ነው። ኦኬ፣ ያለ ስም ሰጠው ማለት ለዛ ለተዋህዶ ሰውነት ፍጹም አምላክነትን ገንዘቡ ነው ማለት ነው። ለዛ ነው ከመላእክት የሚበልጥን ስም ሰጠው አብዝቶ ሰጠው ይልና ምን ማለት ነው? በኩሩ ራሱ ወደ ዓለም ሲገባ የእግዚአብሔር መላእክት ራሱ ለሱ ምን ይበሉ ይላል? ይስገዱ ይላል። በቃ አምልኮት ነው። ከአምልኮ አንጻር ነው የሚነገረው። ስለዚህ የሚበልጥ ስም ተሰጠው ሲባል አምልኮ ይገባዋል ማለት ነው የሚለውን ከሆነ የምንወስደው። ስለዚህ አይ ለክርስቶስ ብቻ ነው የተሰጠው፣ ስለዚህ አምልኮ የምናደርገው ለአብም አናመልክም፣ አብ ይመለካል አንልም፣ መንፈስ ቅዱስ ይመለካል አንልም እያላችሁ ነው። ባይዞ አዘኝ ደፍሰድ አብ አይመለክም፣ መንፈስ ቅዱስ አይመለክም ነው መጨረሻው። ምክንያቱ የእግዚአብሔር መላእክት ራሱ ለእርሱ ይስገዱ ነው የተባለው የሚበልጠው ስም ስለሰጠው ማለት። ስለዚህ ከዚህ አንጻር ነው የሚፈታው። ከመስገድ ከመንበርከክ ጉልበት ሁሉ ለእርሱ ይንበረከካል ተብሎ ነው የተነገረው። ከመመለክ አንጻር ነው። ስለዚህ የሚመለከው ኢየሱስ ክርስቶስ ለሚለው ስም ብቻ ነው። ኢየሱስ የሚለው ስም ብቻ ነው የሚመለከው ነው። አብ አይመለክም፣ መንፈስ ቅዱስ አይመለክም ነው። እንደዛ ከሆነ ቀጥታ የኦንሊ ጂሰሶች ቀጥታ ትምህርት ሞዳሊዝም ማለት የእግዚአብሔር የነበረው አስቀድሞ አብ የነበረው ወደ ማን በመጨረሻ ላይ ወደ ኢየሱስ ክርስቶስ የሚባለው ስም ተለውጧል። በቃ እሱ ብቻ ነው እውነተኛ ስሙ የሚል የኦንሊ ጂሰስ ቀጥተኛ ትምህርት ባይዘው የኦንሊ ጂሰሶች ጥርት ያለ ትምህርታቸው እንደዚህ ነው። በቃ የአብ ወልድ መንፈስ ቅዱስ የነበረው በኋላ ላይ ሲጠቀለል ስሙ ምን ሆነ? ኢየሱስ ክርስቶስ የሚል ስም ሆኗል እንጂ የተለያየ አካል አይደለም ብለው ነው የሚያምኑ። ማይ ብራዘርስ ቀጥታ ኦንሊ ጂሰስ መሆናችሁን እየተናገራችሁ ነው፣ እየመሰከራችሁ እና እግዚአብሔር ይርዳችሁ። ይሄ ትናንት መጽሐፍ ቅዱስም ክርስቶስ ራሱ በእግዚአብሔር ጣት በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ይላል። በእግዚአብሔር መንፈስ በመንፈስ ቅዱስ አጋንንትን ያወጣል ተብሎ ተጽፏል መጽሐፍ። ስለዚህ ይህን ካልተቀበላችሁ በጣም ትልቅ አደጋ ነው የሚሆነው። አንድ ይሄ ከ3ኛው ሴንቸሪ በፊት ምናምን የሚሉት ደግሞ አለ። አሁን የሚያመጡት የምር ከ3ኛ ሴንቸሪ በፊት ያለውን ትምህርት የሚቀበሉ ይመስል ማለት ነው። እና የምርም ኤክሶርሲዝም በአብ በወልድ በመንፈስ ቅዱስም ወይም አጋንንትን ማውጣት ይቻላል አይቻልም የሚለውን ስንመለከት በሚገባ ጀስቲን ማርቲር ዲያሎግ ዊዝ ትራይፎ ማለት ነው ዲያሎግ ዊዝ ትራይፎ ቻፕተር 85 ላይ እንዲህ ብሎ ይናገራል። በክርስቶስ ስም ኦፍ ኮርስ አጋንንት ይወጣሉ ይላል። አምላክ መሆኑ ሲያጠይቅ አስቀድሞ በብሉይ ኪዳን ማለት በአዲስ ኪዳን ባይ ዘ ሰን ኦፍ ጋድ አጋንንትም ይወጣሉ። ኦኬ በጲላጦስ ዘመን የተሰቀለው ክርስቶስ በእርሱ ስም አጋንንት እንደሚወጡ ይናገራል። እሺ ከዛ ይቀጥልና ምን ይላል? እንዲህ ይላል። እሺ ምናምን ይላል። እዚህ ጋር ላንብብላችሁ ከታያችሁ but if any of you ከእናንተ አንዳችሁ ማለት ነው ኤግዞርሳይዝ ወይም ደግሞ የአጋንንትን ማውጣት ማለት ነው። ኤግዞርሲዝም አጋንንትን የማውጣት ፕራክቲስ ማለት ነው። ኤግዞርስ in the name of man, the God of Abraham, the God of Isaac and the God of Jacob, it will perhaps be subject to you ይላል። ይኸው ኦኬ
በአብርሃም በይስሐቅ በያዕቆብ አምላክ ስም ውጣ ብትለው ይወጣል ማለት እኮ ነው። በቃ ኤግዛክትሊ ኢን ዘ ኔም ኦፍ ዲ ጋድ ኦፍ አብርሃም በአብርሃም አምላክ ስም በይስሐቅ አምላክ ስም በያዕቆብ አምላክ ስም ምን ኤግዞርስ ውጣ ብትሉት ዴመኑ ምን ይላል ነው ሰብጀክት ቱ ዩ ለእናንተ ይታዘዛል ይገዛል። ይሄው ከስንት ሴንቸሪ ከሰርድ ሴንቸሪ በፊት አይደል ያላችሁ? ይሄው ኤርሊ ሰከንድ ሴንቸሪ የነበረ አባት ነው ጀስቲን ማርቲን። ሐዋርያነ አበው ከሚባሉ ሐዋርያነ አበው ማለት ከሐዋርያት እግር ስር ቁጭ ብለው ከተማሩ የሚባሉ አባቶች ማለት። ስለዚህ ጀስቲን ማርቲን እንደዚህ ብሎ ይናገራል። የሆነ እንደሚቀበል ሰው ከዚህ ክፍለ ዘመን ከዛኛው ክፍለ ዘመን እያላችሁ ማውጣት ራሱ ትንሽ ነው። ይሄን ነበር ልጠይቀው የነበረው። ቴንክ ዩ ሲሶይ። እሺ ዮሐዴ ከመውጣት በፊት እሺ፣ ሰላማዊት የመጨረሻ እናግራትና ጨርስ መሰለኝ። ሰላማዊት እንኳን ደህና መጣሽ። ሰላማዊት ክፈት ማይክ ሙሉ ማዘዝ ነው የቀረን እኮ ነው ወይ? ሰላማዊት እሷን ተዋት። ሲሶ ሄኖክሽ የምትለው ነገር ምን አለ? አንተን እስቲ አይ ኮሜንት እኮ እየጻፈች ነው ሲስ በስላሴ እንድናምን የተፈቀደልን አንዴ ሄኖክ በስላሴ እንድናምን የተፈቀደልን በኢየሱስ ክርስቶስ በኩል ነው እያለች ነው ኮሜንት ላይ አለች። ማይኩን አብሪውና ሐሳብሽን ተናገሪ። ሰላም እሺ ሄኖክ እስቲ ማጠቃለያ እንትና እየሰማችን አይደለም፣ አስቀምጦ ሄዳለች። ሄኖክ ማጠቃለያ ምን የምትለው ነገር አለ እስቲ? አይ ምንም የምለው ነገር የለም። ጥሩ ነው መማማር አሪፍ ስለሆነ ቲክታክ ገበያ ነው። ጥሩ አይምሮ ላለው ሰው ይማራል ማለት ነው። ይማራል። ጥሩ ነው። ጥሩ እየተማማርን ስለሆነ እንግዲህ እግዚአብሔር ይባርካችሁ፣ ተባረኩ። በሁሉም ሳይድ ያለው ማለት ነው እና ጥሩ ነገር ስለሆነ መማማር ነው ያለብን። ይሄንን ነው እኔ የምለው። ቀደም እንዳልኩት ነው ሰይጣን እንግዲህ እግዚአብሔር አስቀድሞ ሰይጣንን ከሰማይ ስጥለው እግዚአብሔር ነው የጣለው መቼም። ስለዚህ የወደቀ ሰይጣን ደግሞ በአብ ስም አይወጣም ማለት ሲሲዬ ኔትወርክ አስቸግሮኝ ነው አይወጣም ማለት አስቸጋሪ ነው። ልታውሪ ነው? ማውራት ከፈለግሽ አውሪ። እሺ አሁን ጥሩ ነው። እየሰማሁ ነው፣ በደንብ እየሰማሁ። እሺ አሁን ማውራት ትችያለሽ? እሺ ሲሲዬ ደስ ብሎኝ ኔትወርኩ እስከፈቀደልኝ ድረስ ላውራ። እሺ በአብ ስም አጋንንት አይወጣም ለማድረግ ስታክ ያደርጋልና ለዛ ነው። አቤት ሲሲዬ ይቆራረጣል። ምን አልከኝ? እሺ ኦኬ። በአብ ስም አጋንንት አይወጣም ብለሽ ታምኛለሽ ሰላማዊት? በመጽሐፍ ቅዱስ ኤክስፒሪየንስ ነው ወይስ በግል ኤክስፒሪየንስ? አይ አንቺን ጥያቄ ነው። ከዛ ወደ መጽሐፉ ወደ ሌላ ነገር እንሄዳለን። አሁን በአቡል በመጽሐፍ ቅዱስ እንሂድ ሲሲ። አውዱን ለመጠበቅ ነው አባቴ። ደስ ባለሽ እጂ በኤክስፒሪየንስ በአንቺ በራስሽ ኤክስፒሪየንስ በስላሴ ስም መጽሐፍ ምንድነው አጋንንትን ታስወጥተሽ ታውቂያለሽ? በአብ በወልድ በመንፈስ ቅዱስ ስም ብለሽ እሺ ደስ ባለኝ ከሆነ እንደ እግዚአብሔር ቃል በተጻፈው በመጽሐፍ ቅዱሱ ልሂድ። እኔ ደስ የሚለኝ እንደ እግዚአብሔር ቃል ስለሆነ ማለት ነው። አዎ በሱ ሂጂ፣ ችግር የለውም። መጽሐፍ ቅዱስ ላይ እሺ አባ በመጽሐፍ ቅዱስ ላይ በእግዚአብሔር ስም ጩህና ወጣ የሚል አንብቤ አላውቅም። እናንተ አንብባችሁ የምታውቁ ከሆነ እታረማለሁ። ሆኖ እንደ ከሰማይ የወደቀው እግዚአብሔር ከሰማይ ስጥለው እየጮኸ ነው የወደቀው።
አዎ አሁን አጋንንት ስለማውጣት ስናወራ ስለ ሰይጣን መውደቅ ሳይሆን እኔ ምን ቆይ በጣም እኮ መጥፎ ነገር አነሳው መጥፎ ነገር አነሳው ቆይ የራሱ አረ ሄኖክ መጥፎ ነገር አነሳ ቆይ መጽሐፍ ቅዱሳዊ ነው አጋንንትን ጮኸው ቆይ ጮባ በታላቅ ድምፅ ወጣ ይላል እኮ ሄኖክ ሌላ ነገር ውስጥ አትክተታት ልጅቷን አዎ ጮኸ ወጣም ይላል ሲሲዬ ዝም ብለህ ውጣም አለው ይላል እኮ ጌታ ኢየሱስ እኮ ዝም ብለህ ውጣም ጮኸ መውጣት ግዴታ አይደለም ዝም ብሎም ሊወጣ ይችላል አቢሲኒያ እንዴት ነው አቢሲኒያን አንዴ እንጠይቀው የወልድ ጂሰስ እምነት ተከታይ አቢሲኒያ አይደለም እኔ የወንጌል አማኝ ነኝ የጂሰሶች ራስ ምታት ነኝ የወንጌል አማኝ ፕሮቴስታንት ነው አንሚውት አርጊና አውሪ ብለህኛል አይደል ሲሲዬ አንሚውት አርጌ እያወራው ነው ስለዚህ ኢኳችን እንዳይረብሽ ሐሳቤን ልጨርስና ታችን በቀጥታ መልሽ ረጅም ሰዓት ነው ቁጭ ያልነው በቀጥታ መልሽ በአብስም ሰይጣን ይወጣል አይወጣም ወደ ገደለው እኮ እንደ እግዚአብሔር ቃል ከሆነ የተጻፈ ማስረጃ የለንም እያልኩህ ነው ብራዘር ይወጣል አይወጣም ነው ጥያቄው ወይ ይወጣል አይወጣም በቃ ወይ አይወጣም በእንና ወይ እኛ እንውጣ ማብራሪያው ከፈለግሽ ታብራሪያለሽ ይወጣልን በይ ከፈለግሽ አይወጣም መጽሐፍ ቅዱስ ከተጻፈው አትለፍ ስለሚል የተጻፈ ማስረጃ የላችሁ ኦኬ ከተጻፈው ካላለሽ ወደ መንፈስ ቅዱስ ትጸልያለሽ በመንፈስ ቅዱስ እንደ እግዚአብሔር ቃል እጸልያለሁ ወደ መንፈስ ቅዱስ ትጸልያለሽ ወደ መንፈስ ቅዱስ ሳይሆን መንፈስ ቅዱስ በእኔ ውስጥ እንዳላምኜ እጸልያለሁ ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም ሰላማዊት የእግዚአብሔር ቃል ላይ ያልተጻፈ ነገር አትጠይቀኝ አናፖሎጂ ይኸውልሽ እየጠየኩሽ እኮ ነው ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም አልተጻፈም እንደዚህ ተብሎ አልጠየቅኩሽም ትጸልያለሽ ወይስ አትጸልይም ነው ጥያቄ እየጠየከኝ ለምን አልጠየቅኩሽም ትለኛለህ እየጠየከኝ ነው ተጽፏል አልተጻፈም አይደለም ሲስ ፕሊስ አንዴ ቆይ ቃል ነው እኔ ማምነው እንዳንተ ሐሳብ አይደለም ማምነው እንዳንተ ወከባም አይደለም እኮ ቆይ ሲሲ አንዴ ለዚህ እኮ ሪኩዌስት እኮ ተቀበለሽ መግባት እኮ አይጠበቅብሽም እኮ ኧረ ሲስ ቆይ አንዴ ሲሲ ጀመርኩ ሲሲ እንዳንተ ሁለት ቤት እየረገጥኩ አንፎሎ ስብሰባ አይደለም የገባሁት እኔ እንደ እግዚአብሔር ቃል ለማውራት ነው የገባሁት እየተደማመጥን ፕሊስ አንድ ግሮ ኦርቶዶክስ አንድ ግሬ ጴንጤ ሆኝም ፎሎወር ስብሰባ አይደለም የገባው ሲሱ አይ ጥሩ አይደለማ ኖ በቃ ለነሱ ያወራን አይደለ እንዴ ፎሎ ፍለጋ የለውም ተመለሽ ነይ አቢሲኒያ ነው በቃ ይዋዴ አይ እያወራች አይደለችም እኮ እሷ እያወራች አይደለም አቢሲኒያ አቤት አልሰማ እንኳን ደህና መጣ አቢሲኒያ እንኳን በሰላም ቆየን ሲሶ አሎ እኔ የምልሽ የመጨረሻ ሰው ነው የምንቀበለው በአብ ስም አጋንንት ይወጣል ብለህ ታምናለህ አቢሲኒያ አይወጣም በአብ ስም አጋንንት አይወጣም ጀግና በመንፈስ እንዲህ ነው አየሽ አቢ ከታች ሰላማዊት ስሚ እንደዚህ ነው እንደ አቢሲኒያ ነው የሚመለሰው በመንፈስ ቅዱስ አጋንንት አይሰማም ያለው ነው ሲስታች በመንፈስ ቅዱስ አቢሲኒያ አይሰማም እያሉ ነው ከታች አቢሲኒያ በአብ ስም አጋንንት ይወጣል አይወጣም አይወጣም መጽሐፍ ቅዱስ ሲናገር አንድ ሰው አጋንንት ለማውጣት መጀመሪያ የእግዚአብሔር ልጅ መሆን አለበት በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም እሺ በአብ ወልድ በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም በጭራሽ እሺ በአማኑኤል ስም አጋንንት ይወጣል አይደለም አማኑኤል ማለት ትርጓሜው እግዚአብሔር ከኛ ጋር ማለት ነው እሺ አቋይ ትርጓሜው ችግር የለም ከዛ ወደ ማብራራቱ እኮ እንመጣለን አንድ ሰው በአማኑኤል ስም አጋንንት ውጣ ቢለው ይወጣል አይደለም በኢየሱስ ስም በሚለው ነው የሚወጣው በአማኑኤል ስም ብለህ አጋንንት ብታዘው አይወጣም አንተን እውነተኛ የወልድ ጂሰስ መድኃኒት በእውነት ስለዚህ አንድ ሰው አጋንንትን ለማውጣት ሲሶ ከየት ቤተ እምነት እንደሆነ ግን ብትጠይቀው መጀመሪያ እንዴት እንደሚወጣ ላስረዳችሁ
መጽሐፍ ቅዱስ አንድ ሰው አጋንንትን ለማውጣት መጀመሪያ የወንጌል ረስቸው ነው አቢሲኒያ ወንጌል አማኝ መጀመሪያ ላይ እንዴት እንደሚወጣ አላስረዳችሁ። ቆይ እንዴት እንደሚወጣ አላስረዳችሁ። ከየት ቤተ እምነት የትምህርት የምታደርገው ሰው አንተ ስታወራ ሰው መሀል ላይ አልገባም። ከፈለክ ይሄን ማስረዳቴን ከጨረስኩ በኋላ ካንተ ጋር ዲቤት ማለት መጀመሪያ የራሱ ቢሆንስ ወንጌላዊ አማኝ ነህ ብለህ መጀመሪያ አንዴ ሰማኝ ታስረዳናለህ። ግን የየትኛው እምነት እያስረዳህን እንደሆነ እንድናቅ ከየትኛው ቤተ እምነት ይጠይቀኛል። እሺ አጋንንት እንዴት እንደሚወጣ ላስረዳህና ከዛ በኋላ አቢሲኒያ ለመሰለ አቢሲኒያ እሱ ረጅም ሰዓት ሲያወራ መሀል ጣልቃ የገባ ሰው አለ አይደለም። ታወራለህ እኮ አቢሲኒያ ለምሳሌ ከዛ ወደ ሆቴል አለ እኮ አንተ ከየትኛው ቤተ እምነት ነህ? እኔ የወንጌል አማኝ ጴንጤ ነኝ። ከጴንጤቆስጣል ነሽ? ከጴንጤቆስጣል ነኝ። አጋንንት የሚወጣው አንድ ሰው መጀመሪያ የእግዚአብሔር ልጅ መሆን አለበት። መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን የያዘ ሰው በእምነት አጋንንትን ያወጣል። አጋንንት የሚወጡት ኢየሱስ በሚለው ስም ነው። ይሄ ኢየሱስ የሚለው ስም ቅዱስ ገብርኤል መጥቶ በህልም ታይቷቸው ለዮሴፍና ለማርያም ወንድ ሕፃን ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ሕዝቡን ከኃጢአታቸው ሁሉ ያድናቸዋል ብሎ ኢየሱስ የሚለውን ስም ከቅድስት ድንግል ማርያም ለተወለደው ለሕፃኑ ልጅ ኢየሱስ የሚባል ስም ተሰጠው። ስለዚህ ይሄ ስም ከስሞች ሁሉ በላይ ነው። አጋንንት የሚንቀጠቀጡለት ኢየሱስ ለሚለው ስም ነው። ይህ ስም ደግሞ የተሰጠው ከሥላሴ አካል አንዱ ለሆነው ለእግዚአብሔር ወልድ ወይም ለኢየሱስ ክርስቶስ ነው። ስለዚህ አጋንንት የሚወጡት በኢየሱስ በሚለው ስም ነው። ኢየሱስ በሚለው ስም ለማውጣት መጀመሪያ ሰውዬ አውጪው የእግዚአብሔር ልጅ ስልጣንን ማግኘት አለበት። የእግዚአብሔር ልጅነትን ስልጣን ያገኘ ሰው በእምነት ያስወጣል። ከዛ ውጪ በስላሴ ስም ብትል፣ በአብ ስም ብትል፣ በዛኛው ሙቪ አክተር ስም በዚህ በዛ ብትጮ ምን ብትል አጋንንት አውቆ ለማስመሰል የሆነ ድምጽ ሊያሰማ ይችላል። ግን ከዛ ሰውዬ አጋንንት አይወጣም። እንደውም ጨምሮ ነው የሚገባበት። ስለዚህ አቢሲኒያ ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር አብ አይደለም። እግዚአብሔር ነው ግን እግዚአብሔር አብ አይደለም። ኢየሱስ እግዚአብሔር ነው ወይ ያልኩ እኮ ነው። አዎ ኢየሱስ እግዚአብሔር ወልድ ነው። እግዚአብሔር አብ አይደለም። ወልድ አብ ነው ወይስ ወልድ ኢየሱስ ነው? ወልድ አብ አይደለም። ወልድ ኢየሱስ ወልድ ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ ነው እኮ። ወልድ ማን ነው? ወልድ ኢየሱስ ክርስቶስ ነው። እሺ ኢየሱስ አብ ነው ወይስ ወልድ ነው? አይደለም። ኢየሱስ አብ አይደለም። ኢየሱስ የእግዚአብሔር አብ ልጅ ነው። ኢየሱስ አብ ነው ወይስ ወልድ ነው? ኢየሱስ የእግዚአብሔር አብ ልጅ ነው። ኢየሱስ የእግዚአብሔር አብ ልጅ ነው። አይ ወጄ አይደለም። አይ ወጄ ነው እያሉ ስለሆነ ነው። ስለዚህ ኢየሱስ እግዚአብሔር ከሆነ ቆይ ልጠይቅህ። ኢየሱስ እግዚአብሔር ከሆነ እግዚአብሔር አይደለም እንዴ? እግዚአብሔር አይደለም? ዮሐዴ ነው እያወራህ ያለው። ዮሐድ ነው እያወራህ ያለው። አንዴ ወይ ከእሱ ጋር ይቀጥሉና ጴንጤ ነኝ ስላለ ሰምተነዋል። ችግር የለውም። ባይሆን ከዮሐድ ጋር ጥያቄና መልስ እናድርግ 10 ደቂቃ። ቆይ አንዴ ኧረ አቢሲና ግድ የለም እናድርገው። ሲሸሸኝ ዛሬ አስኩት እዚህ ጋር በጌታዬ ግድ የለም ጥያቄና መልስ እናድርግ። አጨማመቅ ላሳየህ። እሺ ታሳየኛለህ ወዳጄ። እሺ በክርስቶስ ስም አጋንንት ይወጣል አይወጣም? የክርስቶስ ስሙ ኢየሱስ ካልከው ይወጣል። ክርስቶስ ማለት የተቀባው መሲህ ማለት ክርስቶስ ብትል አይወጣም አጋንንት። በኢየሱስ ስም ማለት አለበት። እሺ ተመልከቱ፣ ክርስቶስ በሚለው ስም አይወጣም ብሏል። የክርስቶስ ስም ኢየሱስ ይባላል። ክርስቶስ ማለት የተቀባው አንድ ቦታ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚለው ማስረጃ ስጠኝ። አንድ ቦታ ነው አጋንንት? አንድ ቦታ ነው አጋንንት የሚወጣው። ፊልጵስዩስ ከመጽሐፍ ማስረጃ ስጠኝ። ኢየሱስ አንድ ብቻ አንድ ብቻ ስጠኝ። ጥያቄውን ስማ መጀመሪያ። ጥያቄውን ስማ። ፊልጵስዩስ ምዕራፍ 2 ቁጥር 8 አራረጋ በልባክ ስማ ብቻ። አቢሲኒያ እንዴ
አንበሳ እኮ ጊፍቱ እኮ አይደለም ዝም ብለህ የምትጮህ እኮ አቢሲኒያ ያለ በኢየሱስ ስም ብቻ ይውጣ የሚል ከመጽሐፍ ቅዱስ አንድ ማስረጃ ስጠኝ እያለ ነው። እሺ ማርቆስ 16:17 ማርቆስ 16:17 ፊልጵስዩስ ምዕራፍ 2 ቁጥር 8 አንድ ቆይ አንዴ ያመኑትም ይሄን ምልክት ይጠቀሙ። እሺ በስሜ አጋንንትን ያወጣሉ ነው የሚለው። እንዲሁ ዝም ብዬ ነው ያለው። እሺ በስሜ ሲል በስሜ አጋንንትን ያወጣሉ ይላል። እሺ መጀመሪያ እዚህ ክፍል ላይ በስሜ ሲል ኢየሱስ የሚለው ብቻ ነው የሚለውን ማስረጃ አምጣ። ከየት አመጣው? በስሜ ሲል ኢየሱስ የሚለው ብቻ ነው ያልከው ከየት? አንብበው ቶሎ በል። ምን ይላል? ተነበበ እኮ። ሌላ የምትፈልገው ጥቅስ ካለ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላል። በስሜ ያለው ኢየሱስ የሚለው ብቻ ነው ያልከው ከየት አምጥተህ ነው? ያመኑትን ሉቃስ 10:17 40 ልሰጥህ እኮ ነው ገና። ና አትሩጥ፣ እዚህ መጀመሪያ አምጣ። ምን የሚለው ነው የፈለከው? በስሜ ሲል ኢየሱስ የሚለው እንጂ ክርስቶስ የሚለው አይደለም ብልሃል። ክርስቶስ ላለመሆኑ ኢየሱስ ብቻ ለሚለው አቢሲኒያ በእግዚአብሔር አንተ አሁን ከየት እንደመጣ ነው ያላውቅም፣ እርግጠኛ አይደለሁም። ቆይ ለምን መሰለህ እኔ አሁን በጣም ደክሞኛል፣ ጩኸት እንትን ብሎኛል። አሁን የዋር ጥያቄ ምን መሰለህ? የዋር ጥያቄ አንተ ምን ብላል? በኢየሱስ ብቻ ነው የሚወጣው ብለሃል። ከመጽሐፍ ቅዱስ አንድ ሲንግል ቨርስ በኢየሱስ ክርስቶስ ስም ብቻ እና ብቻ እንደሚወጣ ከመጽሐፍ ክርስቶስ አይደለም ክርስቶስ በሚለው አይወጣም እያለ እኮ ነው። ኢየሱስ በሚለው ብቻ ነው እንጂ በክርስቶስ አይወጣም፣ በአማኑኤል አይወጣም። አሁን እኮ ነው። እሺ ልስጣችኋል። ተረጋጋ አንተ። መጨረሻ ላይ በአቡዬ ስም በሚካኤል ስም እንግዲህ እስከ ክርስቶስ መምጫ ማታመጣልኝ። ረጋ በል አትሩጥ ወዳጄ። ወዴት ነው የምትሮጠው? እዚህ ፈጣሪህን ክደህማ ወደ ቅዱሳን አትሩጥ። ና አምጣ። በሚካኤል ስም የሚወጣበትን ጠይቀሃለሁ። ሉቃስ 10:17 ጥቅስን አምጣ። 40 ነው የምሰጠህ እኔ ሉቃስ 10:17 ስማ በኢየሱስ ስም የሚወጣበት አይደለም። በስሜ ሲል ኢየሱስ ና በስሜ ሲል ኢየሱስ የሚለውን ብቻ ነው ብላል። ኢየሱስ ስሜ ያለው ኢየሱስ የሚለው ብቻ መሆኑን ማስረጃ ሉቃስ 10:17 እሺ ሉቃስ 10 ያው ከማርቆስ ሮጧል፣ ሉቃስ ገብቷል። ላምብብልህ 17 ነው። 100 ነው የምሰጥህ አንተ አንድ ቦታ ምንም ይኸውልህ በሮጥክበት እየገባው ምን ያክል ና ቆይ አርቲቡርቲውን ወሬ አሁን ሰዓት የለንም። አርቲቡርቲውን አቁምና ላምብብልህ። ቆይ ረጋ በል አሁን ተረጋጋ። ሉቃስ 10:17 ብላል። እሺ ስሙ። እሺ ሰብአውን በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት ይላል። እሺ አነበብኩልህ። የቱ ጋ ነው ኢየሱስ የሚለው ብቻ ነው የሚለው? ስሙ ኢየሱስ የሚለው ብቻ ነው የሚለው ከየት ነው ያመጣ? ማይክ ሚዩት ነው፣ ክፈተው። ገዙ ይላል። አጋንንት በስምህ ይላል። ኢየሱስ የሚለው ብቻ ነው ብላል። በክርስቶስ አለመሆኑ በአማኑኤል አለመሆኑ ማስረጃ አምጣ እኮ ነው የተጠየቅኩት። ዝም ብለህ በስምህ 10 ብትጠቅስ ኢየሱስ በሚለው ብቻ ነው ክርስቶስ በሚል አይደለም ያልከውን ማስረጃ አምጣ ነው ተባለ። አልገባህም? ብቻ ነው አጋንንት የሚወጣው። አምጣ ማስረጃ እንደዛ ሚል በስምህ ትላለህ። ኢየሱስ በሚል ብቻ ነው ሚል አምጣ ነው የተባልከው። በስምህ 30 ጊዜ አትጥቀስ። በስሙ አይወጣም አላለም። ኢየሱስ ለሚለው ስም ብቻ አምጣ። ማስረጃ አምጣ። እሺ ሉቃስ ማሚን ፊልጵስዩስ ምዕራፍ 2 ቁጥር 8 እና 9 40 ነው የምሰጠው። 40 ትሯሯጣለህ፣ የትም ብትገባ አታመልጥም። ቆይ አንዴ ማርቆስ ጠቀሰ የለም፣ ሉቃስ ጠቀሰ የለም። ይኸው 40 ሲጠቅስ 40 ጥቅስ ያለው የሌለው ነው። እሺ ፊልጵስዩስ እንሂድ። ና የሄድክበት ጥቅስ እየገባው እቀብራለሁ። ፊልጵስዩስ 2 በመላእክት ስም አጋንንት የሚወጣበትን ና አብዱል አንተ ስጠኝ። ፊልጵስዩስ ቁጠሩ እናንተ። ቀጣዩ ጥቀስ።
አብዱል አንተ አንድ ጥቀስልኝ። ጥቀሰው። አሁን ደግሞ አንተ በመላእክት ስም አጋንንት የሚወጣበትን አንድ ባንድ ጥቀስልኝ። ሶስተኛ ጥቅስን አትሩጥ፣ የትም አታመልጥም። አሁን ፈጣሪን ክደ ወደ መላእክትና ወደ ቅዱሳን አትሩጥ። ሶስተኛ ጥቅስን በተክልየ ስም የሚወጣበትን ከመጽሐፍ ቅዱስ ጥቀስልኝ። ቶሎ በል። ይኸው ለማምለጥ ነው። እዩት ይሄን ሰው 40 ጥቅስ ጨረስክ? ጥራልኝ፣ አንድ ጥራልኝ። እሺ አንተ 40 ጥቅስ ጨረስክ ወይ? 40 ጥቅሶችን ጨረስክ? በተክልየ ስም አጋንንት የወጣበትን አብዱል 40ኛው ጥቅስ ጨረስክ ወይ? በመላእክት ስም አጋንንት የወጣበትን አንድ ጥራልኝ አንተ ከመጽሐፍ የአምጣ ማስረጃን አንድ በኢየሱስ በሚለው ብቻ አንድ የለም አንድ አምጣ። ይኸው 40 ሁለት ቆጥረናል። ሁለት አናት ተቀጥቅጣል። ቀጥል። ሶስተኛ ጥቀስ። ሶስተኛ ጥቀስ እስኪ አንተ ፊልጵስዩስ ስንት ነው ያልከው? አቢሲኒያ ፊልጵስዩስ ስንት ነው ያልከው? ፊልጵስዩስ ምዕራፍ 2 ቁጥር 8። እሺ እኔ እንደዚህ ኮንፊደንስ 100 ሰጣችኋለሁ። እናንተ ግን በቃ ይነበብ፣ ችግር የለም። በመላእክት ስም ይነበብ፣ ችግር የለም። እየቆጠርን እኮ ነው ወዳጄ። ሶስተኛ ጥቅስ እሺ፣ ላምበል። ሶስተኛ ጥቅስ ስም ሶስተኛ ደርሰናል። ቁጥሩ 40 እንቀበለዋለን። ይሄ ልጅ ኢየሱስ የሚለው ብቻ ነው የሚል ነው እየጠበቅን ያለ ነው። እሺ ቶሎ ጥራልኝ። ምን አልከኝ? ላምበው ወይስ አወጣው? ላምበው ወይስ አወጣው? እየተከተልኩ አወጣለሁ። እኔ በኮንፊደንስ እንደዚህ እንደምሰጣችሁ እናንተ ኮንፊደንሱን ተው። አንዴ እያየንህ እኮ ነው። ሰው እታች ያለ ይታዘባል። አሁን ሚውት አድርግ። በእንጨት ጀርባ ዶን ማኒፌስት አብዱል ማኒፌስቱን ተውና ሚውት አድርገው። አሁን ጥቅሱ ሊነበብ ነው። ሚውት አድርገው። አሁን ጥቅስ ጠቅሶ እንደማያዋጣው ሲያውቅ ተደርበው መጮህ ይጀምራል። ጥቅሱ ሊነበብ ነው። ሚውት አድርገው። አዎ ጎበስ። ቀጥላ ናፖል አንብበው እስኪ። ፊልጵስዩስ 2:8 ነው ያልከው አይደለ? አቢሲኒያ ምዕራፍ 2 ከስሞች ሁሉ በላይ ስም ሰጠው የሚለውና ያንን ስልጣኑ የሚያመለክትበትን ቦታ ስንት 2 ከቁጥር 7 እስከ 9 ከቁጥር 7 እሺ። ነገር ግን ብሎ ከሚጀምረው እሺ። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። በኢየሱስ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች። ሰጠው ካለ በኋላ ሰጠው። እሺ ቁጥር 10 ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ብሎ ያልቃል። ቁጥር 10 አዎ አየህ፣ በዚህ ብቻ የሚለው የቱ ጋር ነው? አዎ በኢየሱስ ስም ይንበረከኩ ዘንድ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች። ቆይ አናፖሎ፣ ቆይ አንዴ አናፖሎ። መጀመሪያ እዚህ ክፍል ላይ አሁን ኢየሱስ ብቻ የሚለውን እንመጣለን። መጀመሪያ እዚህ ክፍል ላይ የሚናገረው ስለ አጋንንት ማውጣት ነው። በዚህ ስም ሁሉ ነገር በሰማይና በምድር በዚህ ስም ሁሉ አጋንንት ማውጣት ነው ወይ? አዎ አጋንንትንም ይጨምራል። ስለ አጋንንት ማውጣት ነው ወይ? አዎ በዚህ ስም ሁሉ እንደሚንበረከክ ክፈት። አጋንንት ኢየሱስ በሚለው ስም ብቻ አውጡ የሚለውን ጥቅሱን አሳይ። እሺ ቀጥል። አራተኛ ሌላ በኢየሱስ ስም ብቻ አጋንንትን አውጡ የሚለው እዚህ ክፍል ላይ ያሳይ። እሺ ጨምሬ እሰጣለሁ። ሐዋርያት ሥራ ሊሮጥ ነው ወደ ሐዋርያት ሥራ ደግሞ እዩ። አራተኛ ወደ አምስተኛ እኔ 40 ማስረጃ ልስጥ። 40 ለአንተ የማይጠቅም የማይረባ ማስረጃ ጥቀስ። እኛ እየተከተልን አልኩህ እኮ ምንም እንደማታመጣ ስለማቅ ቀጥል። እዚህ ጋር ስለ አጋንንት ማውጣት ነው ያልከውን ማስረጃ አምጣ። አብዱል አንተን ለመጭመቅ ነው የገባሁት። ሐዋርያት ሥራ አንተ አብዱል ከዓባን እያመለክ አሁን የምትጠየቀውን ማትመልስ ከሆነ ያው 40 ጥቅስህን ካለ እሺ፣ እዚህ ክፍል ላይ የለህም አይደለ? ጨረስክ? ገና ጨምር። 40 ነው የምሰጠው። ተከታተለኝ። ሐዋርያት ሥራ 16-18 ባይዘው መጽሐፍ ቅዱስ ከ40 ጥቅስ በላይ። ቆይ እኔ ስማ ሲሶ፣ እኔ የምለው
ኢየሱስ የሚል ጥቅስ ያለበት ሁሉ እያወጣ ስጠን እኮ አይደለም። ከ40 በላይ ጥቅስ እሰጥሃለሁ ይላል። ኢየሱስ የሚል ጥቅስ ሰርች እያደረግን ሲሶ እነሱ አለ የሚባል ዲቤት የሚያደርግ ሰው አምጣና ልጭመቅልህ። እሺ አሁን 40ውን ማስረጃ ኧረ በጌታ አንተ በእናትህ አብዱል እንዴ አብዱልቃድር ይኸውላችሁ ሰርች አድርጎ ቶታል ኢየሱስ የሚል ያለበትን ነው የሚያለው። ልጥራለ እንትን ግቢለት በቃ ቆርጠሽ ላኪላችሁ። አንድ ቁጥር ላኪ እስቲ ግቢና እንትን በል ሐዋርያት ሥራ 16 አይ ቆይ አንዴ ወደዛ ከመሄድ በፊት አቢሲኒያ በኢየሱስ ስም ይንበረከኩ ዘንድ የተባለው ማናቸው? ይንበረከካሉ የተባሉት ይሰጥቻቸው። እናንተ ደግሞ በሚካኤል በገብርኤል አንድ ቦታ መልስ በኢየሱስ ስም ይንበረከኩ ዘንድ ይላል። ይንበረከኩ ዘንድ የተባሉት እነማን ናቸው? ሁሉም ማንኛውም ፍጥረት ሁሉ አይደል? አዎ ፍጥረት ሁሉ አጋንንትንም ይጨምራል። ይንበረከካሉ ማለት ምን ማለት ነው? አጋንንትንም ይጨምራሉ። ይገዛል ማለት ይንበረከካሉ ምን ማለት ነው ጥያቄ። ማንን ይጨምራል አላልኩም። ይንበረከካሉ ምን ማለት ነው? ይገዛሉ፣ ይታዘዛሉ ማለት ያመልኩታል ማለት ነው አይደለም? ይታዘዛሉ፣ ያመልኩታል፣ ያመልኩታል ማለት ነው ወይስ አይደለም? አሁን ማስረጃ ማለት ነው ወይስ አይደለም? አንድ ማስረጃ አታመልጥም። ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? አብዱልቃድር አንድ ትሰጠኛለህ ወይ? በሚካኤል ስም አጋንንት የወጣበትን ትሰጠኛለህ? ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? በአርሴማ ስም አጋንንት የወጣበትን አንድ ትሰጠኛለህ ከመጽሐፍ ቅዱስ? በቃ ጨርሻለሁ። ምንም የማያውቅ ምስኪን አንድ ጥቅስ እንኳን የማያመጣ አንድ ጥቅስ ታውቃለህ። ሁሌ ነበር አንዴ ሐዋርያት ሥራ ምዕራፍ 19 ላይ ያለውን አንዴ ልክፈትልና ቆይ እስቲ በክርስቶስ አይወጣም ብሏል። ወረደ እንዴ? አይ ዮሐድ እኔ ነኝ ያስወረድኩት። ምንም በቃ ይሻላል። በእርግጥ ባይዘው ክርስቶስ በሚለው ስም አጋንንቱ ሰዎች ራሱ ለማውራትም የዲስከሽንም ስርዓትም ማነርም ህግም ምንም ወንድም እንደዚህ ለምንድን ነው ግን እንደዚህ የምትሆኑት? እኔ ነኝ ያስወረድኩት። እኔ ኃላፊነት ወስጄ ነኝ ያስወረድኩት። ባይዘው ይሄ ልጅ ማለት ነው ሲሶ ባለፈው ከጋዲ ጋር ሙስሊም ሆኜ ይወያያለሁ እያለ የነበረ ልጅ ነው። በጣም የሚገርማችሁ ማለት ነው ሙስሊም ሆኜ እወያያለሁ ሲል የነበረ ከታች የሚጠቅሰውን ጥቅስ ሐዋርያት ሥራ ምዕራፍ 16-18 ጌታ ምስክሬ ነው። ይሄ ልጅ ኢየሱስ የሚል ሰርች አድርጎ ያመጣለትን ሁሉ እየጻፈ እንደሆነ የምታውቁት በዚህ ነው። እዩ ሐዋርያት ሥራ 16-18 እያለ ነው። ቅድም ምን ብሎ ነበረ? ሲስ በክርስቶስ ስም አይወጣም ብሎ ነበር አይደል? አይወጣም ብሏል አላለም? እሺ አሁን የጠቀሰው ሐዋርያት ሥራ 16-18 ነው። እዩ 16-18 ላንብብለት። ይህንም እጅግ ቀን አደረገችልና ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ብሏል አላለም? ኧረ እስከ ዛሬ ዮሐንስ እንዴ በኢየሱስ ክርስቶስ ስም እስካሁን እኮ በቃ ይሄን አይደል እንዴ በክርስቶስ ስም አይወጣም ሲሉ ነበር እኮ። ረቀደም ሳሚ ራሱ ብሏል። በክርስቶስ ስም አይወጣም ብሏል። ኧረ ዮሐንስ ብሏል። እስካሁን ቀኑ ሙሉ እንዲነገር ማለት ነው። ምንም እኮ በክርስቶስ ስም አይወጣም ሲሉ በቃ ሰርች እያደረገ እንደሚጽፍ የምታውቁት በዛ ነው። ሰርች እያደረገ ነው ዝም ብሎ ጥቅስ የሚጠቅሰው። በኢየሱስ ክርስቶስ ስም ነው የሚለው። ክርስቶስ ኢየሱስ ክርስቶስ ብሎ ነው ጋኔኑን የገሰጸው። ይኸው ወጥቷል። ክርስቶስ በሚለው አይወጣም ሲል ነበር። እስቲ ኢየሱስ በሚል ብቻ ክርስቶስ የሚል የሌለ ማለት ያለ ክርስቶስ ሳይሆን ኢየሱስ በሚለው ብቻ ነው ሲል ነበር። ጥቀስ ይባላል ኢየሱስ ክርስቶስ በሚለው ሰው። እኔ ከእንደነዚህ አይነት ሰዎች ጋር ትንሽ ከባድ ነው የሚሆነው ውይይት እና አይ ቲንክ ይበቃናል መሰለኝ። ሲሶይ በጣም እራት የሚበላ ተሙ እንኳን ደህና መጣ። ተሙ ሰላም እንበለው። ተሙዬ ወንድማችን ተሙዬ አንድ ቁጥር ገብተም አንድ ቁጥር ተሙዬ አይከብድም።
አንድ ቁጥር የሚይዘው ሁሉ ነገር አንድ ቁጥር አለ ማለት ጠብቀኝ። እኔ ላውራ ነበር የማውቀው አንድ ቁጥር ደግሞ ጠብቀኝ ሆነ። ጠብቀኝ አንድ ይዋዲ ተጠርተሻል አንቺ ከሰው ኧረ ተው አንተማ እስቲ እናወራለን በውስጥ እኮ ነገ ደውልልኝ ወይ ዛሬ ደውልልኝ አሁን ወይ ነገ ወይ አሁን ደውልልኝ። እሺ ሰሙኝ ይመችሃል? አዎ ይቻላል። አዎ ይመቸኛል። ከደወልኩ ይመቸኛል። በቃ እደውልልሃለሁ። እሺ አፄ አንድ ቁጥር ጽፈሻል የምትይው ነገር አለ አፄ? አዎ ከመውጣቴ በፊት ቃለ ሕይወት ያሰማልኝ ዮሐድ በጣም አመሰግናለሁ። እንደገባሁት ሳይሆን መወጣ በጣም ረስርሻለሁኝ ከሆነት በእግዚአብሔር ቃል ትክክለኛውን ትምህርት ነው የተማርኩኝ። ወደ መጨረሻ አካባቢ መጀመሪያ አካባቢ ስገባ በጣም ሾክድ ሆኜ ነበር የገባሁትኝ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አጋንንትን አናስወጣም የሚል ትምህርት የተመታ ነው። በእውነት ትክክለኛ ያልሆነ ትምህርት ስለነበረ ከዚህ በፊት አድርጌው የማላውቀውን ይሄን ታህል ሰዓት ላይፍ ላይ ቁጭ ብያለሁ፣ ግን ተጠቅሜያለሁ። አሁን እርግጠኛ ነኝ ሆንኩኝ በእምነቴ በክርስትና እምነቴ እርግጠኛ ሆኜ ስለወጣሁኝ አመሰግናለሁኝ። ሲሶ ደግሞ እግዚአብሔር አምላክ ጸጋውን ይስጥህ። በጣም አመሰግናለሁ። ሁላችሁም ተባረኩ። ይሄን ለማለት ነው። ቴንክ ዩ። እሺ አጽዬ ቴንክ ዩ እናመሰግናለን። ያው በግልጽ ነው የሐዋርያት ሥራ ምዕራፍ 16 ላይ ወጣው በኢየሱስ ክርስቶስ ስም አጋንንት እንደወጣ ሲስ ካሎራው ስለመጣ ላንብብለት በእናትህ ይሄን ጥቅስ ቤት ስለሚከፍት ይወል ካሎራው የሐዋርያት ሥራ ምዕራፍ 16 ቁጥር 18 ላይ ቤት ስትከፍት እንድታነበው። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ስም አዛለሁ ነው ያለው አይደለም፣ በኢየሱስ ክርስቶስ ስም አዛለሁ አለው። በዚያም ሰዓት ወጣ። አለቀ እኮ በቃ ኬዝ ክሎዝድ። ኢቭን አብ መንፈስ ቅዱስ ምናምን አንድ እኮ በቃ አለቀ። ወደ መዝገብ ቤት በቃ ከዚህ በኋላ ማጫጫውም አያስፈልግም። ይዋድ ቃላት ያሰማልን፣ የአገልግሎት ዘመንን ይባርክልን። አሜን አሜን። አብሮ ያሰማን። ሁላችሁንም ቃሌት ያሰማል። ሰላም እደርጉ። ሲሶ አናፖሊ ዮሐድ ቴንክ ዩ ሁላችሁ ሰላም ብያለሁ። ቻው ታቡ ሰላም ብያለሁ። ደውልኝ። ዩ ጋይስ በጣም እግዚአብሔር ይስጥልን። እሺ አንተንም እግዚአብሔር ይስጥልን። እናታች ያላችሁ ፕሊስ ኦርቶዶክሳውያን ቅድም የሰራሁት ቪዲዮ አለ በዚህ ጉዳይና ሪፖስት ምናምን አድርጉ፣ ኮፒ ሊንክ ምናምን አድርጉት ፎር ዩ ፔጅ ላይ እንዲያወጣው አልጎሪዝሙ። እናመሰግናለን። እናንተንም ቻው በሉ። ቻው። እስቲ ሁላችሁንም እናመሰግናለን። ነገ ደግሞ ምን አይነት ኬዝ እንደሚመጣ አናውቅም። ዛሬ ይሄንን ኬዝ ኦሬዲ ለነገ ዝግጁ ነው። ሲሲ ይመጣል፣ ተዘጋጅቷል። አረ ተሰቃየን፣ እኛ ካሎራ ተሰቃየን እኮ። አረ ቤታችሁን አጥሩት እስቲ በእግዚአብሔር እንዴ! ያላደርገው እውነት ነው አባቢ፣ እውነት ነው። ወላሂ ያላደርገው ወላሂ እውነት ነው እንጂ ምን ሆነ? እንደዛነት አሁን ያለው ነገር የትምህርት እውነት ነው። አቁልኝ ገሪያ ወላሂ አው ኡስታዝ እንዴት ነህ? እንዴት ነህ? ሰላም ብያለሁ ጋሽዬ። ወይ እንዴት ነህ? ሰላም ነህ? ምን ሰላም አለ ብራዘር? ሰላምማ ሰላም ሰጪው ከኛ ጋር አለ፣ ግን ህዝቡ ሰላም አይሰጥም። መብላት አለብህ። እኔ ከነጋ በቃ ጠዋት ቁርስ እንደበላው ነው። በቃ ቁርስ በላው። ትምህርት የሆነ ሲሲዬ ትምህርት እንዲሁ ከፋፍላችሁ ብትሰጡ አሪፍ ነው። አሁን ለጠነከረ አለ ላልጠነከረ አለ አይገባም። ከፋፍለን እንስጥ። እኔ አሁን ከፋፍለን እንስጥ። እኔ አሁን እንደዛ ነው ያሰብኩት። ዛሬ የአገልጋዮች ነው
ለአገልጋዮች ጥሪ ያደርጋል። አገልጋዮች የሚመለከት ሲሆን እንደዛ እያደረኩ እየወሰንኩ ነው ሲሶ። አይ በርታልን እስቲ። እኛ ጫናው እኮ በዛብን እኮ ጫናው በዛብን። አሁን አጥንት የሚበላውም ወተት የሚበላውም አንድ ላይ እያስተማርን የተቸገርን አይገባም። እኔ ምን ካሎራው ግን አንተ አጋንንት በአብ ስም አይወጣም ብለህ ታምናለህ እንዴ? ካሎራው ኧረ እኔ ድፍረት ነው እንደዚህ አልልም። ስም ሰጪው ራሱ እሱ አይደል እንዴ? እኔ እንደዛ አልልም እኮ ግን ይኸውልህ በኢየሱስ ክርስቶስም ሲወጣ ሲሶ የካሎራውን ሞጁሎች አይታቸዋል። ሲሶ የካሎራውን ሞጁሎች የትምህርት ማስረጃዎቹን አይታቸዋል። ሲሶ እኮ አታውቅኝም እንጂ መድኃኒዓለም ነው እኮ እኔ ገብቶኝ የመጣሁ ሰው 11 ቢጫ ደብተር አለው እኮ እንዴ! ምን ሆነ ያማል እንዴ? ባይዘው ቀልድ አይደለም። እውነተኛ አገልጋይ በሚለው እኔ በነፃ ነው የማድለው፣ ለቤተ ክርስቲያን ነው የምሰጠው። አሁን መጽሐፍ ዝግጅት እኮ ጨርሻለሁ። እውነተኛ አገልጋይ በሚለው የጻፈ ነው። በጣም እኔ ደስ ይለኛል ካሎራ በእውነት በየምዕራፉ ምዕራፍ ማጠቃለያ ቆንጆ ስድቦችም አሉት። ሲሶ ወይ በኢየሱስ ክርስቶስ ስም አጋንንት ሲወጣ አብ የለበትም እያልን ነው እንደኛ አይደለም እኮ እንደዛ እኮ እያልን እኮ አይደለም ሲሶ። የምሬን ለምሳሌ አሁን ይኸውልህ አንድ ነገር አንስቻለሁ። ወደ መንፈስ ቅዱስ ጸልዩ ምን የለም ቃል በቃል አይደለ? ግን ወደ መንፈስ ቅዱስ እንጸልያለን አይደለ? ወደ አብ እንጸልያለን፣ ወደ ኢየሱስ እንጸልያለን። ወደ መንፈስ ቅዱስ አንዳንዴ ጥቅስ የሌላቸው ነገሮች አሉ። ስለዚህ አሁን አንድ ሰው ወደ አማኑኤል፣ ወደ አብ፣ ወደ በዛ ስም አይወጣም። ይሄ አሁን ያልለውም ግን ብትጠይቀኝ ምንድነው የምልህ በኢየሱስ ክርስቶስ ይወጣል እልሃለሁ። በኢየሱስ ክርስቶስ ነው የሚወጣው። እንደዛ ስል ግን ካሎራ ሚውት አድርገው እንትን ክፉ ቃል እንዳያመልጥ ሚውት አድርገው። ሰው ሲታወራ እንዳመለጠው አይደል እንዴ? ምን አንተ ደግሞ ምን የኔ ነገር የተገለጠ ነው እኮ ብራዘር። እኔ ማልኖረውን ኑሮ እኖራለሁ አልልም። ማልኖረውን ኑሮ ምኖረው። እሺ ሐሳቡ ላይ ተመለሰ። ለቀል ነው። እሺ እኔ ሳምዬ እንዴት ነው መሰለህ የምረዳው አጋንንት የሚወጣው በማን ነው ካልከኝ በኢየሱስ ክርስቶስ ስም አለቀ። በዛ ስም ነው ማውጣት። አንድ ሰው መጥቶ ግን በአብ ስም አይወጣም ወይ አሁን በአብ ስም ይወጣል ቢለው ቢጠይቀኝ አይወጣም አልለው። ለምን? በኢየሱስ ክርስቶስ ስም ሲወጣ ክብሩ የአብም ነው የመንፈስ ቅዱስም ነው። አንድ ፍቃድ አማኝ ስለሆንኩ አይደለ? አንድ ፍቃድ አማኝ ስለሆንኩ ስለዚህ ጥቅስ ብትለኝ እኔም ጥቅስ ጠይቀሃለሁ። ወደ መንፈስ ቅዱስ ጸልይ የሚል ጥቅስ አምጣልኝ ቃል በቃል እልሃለሁ። ስለዚህ ይሄ አሁን ማሳነስ ሊሆን ይችላል። ወልድን ከአብ አይችልም እንደማለት አይነት ትርጉም ሊኖረው ይችላል። ያ ነው መረዳት።